አሪፍ ሰርፕራይዝ ነው የሚኖራችሁ ዛሬ። እንግዲህ አንድ ጨዋታ ላይ ጫወታችሁ ነው። ጨዋታውን ያሸነፈ በይዘው 50 ሺህ ብር ነው የሚሸለማችሁ። በአርቲስት ገነት ንጋቱና በረዳት ፕሮፌሰር ሙልጌታ ጃዋሬ እንግዲህ ወደ ጋብቻ መመለስ 8.5 ቅዱስ 8.5 ብሏል። እሺ 8.5 ቤት ነው። SDMC ቶይሌቱ ስንት ነው? የዚህኛው ስንት ቶይሌት ነው ያለው? በጣም ሽንት ቤት የምትወጪው አንድ የሚገርም ቦታ ነው ማሳያችሁ። አሪፍ ሰርፕራይዝ ነው የሚኖራችሁ ዛሬ። ቅዱስና መክሊት እንዴት ናችሁ? ሰላም ነው? እንደምን አላችሁ? እንኳን ደህና መጣችሁ። ሰላም ነው? እንዴት ነህ ቅዱስ? አረፍ በሉ እስኪ። እንዴ እስኪ እንግዲህ እንዴት ናችሁ? ሁሉ ሰላም ነው? እንኳን ደህና መጣችሁ። በጣም ጥሩ። እንግዲህ ዛሬ የጠራናችሁ በወላጆቻችሁ በአርቲስት ገነት ንጋቱና በሙልጌታ ጃዋሬ ከረጅም ዓመት በኋላ ከመለያየት በኋላ ዳግም እንግዲህ ከእግዚአብሔርና ከእናንተ ጥረት ወደ አንድ መጥተዋል። እንግዲህ ወደ ጋብቻ መልሳችኋቸዋል። ስለዚህ እናንተን ለማመስገን ነው። በዚህ እንግዲህ የተሰማን ደስታ ዴሚስ ሪል ስቴት እንግዲህ በጣም ደስ ብሎናል። እስኪ አንዴ ለሁላችሁ በዋናነት እኛ እንግዲህ የጋበዝናችሁ ትልቁ ነገር ለብዙ ሰው አርአያ የምትሆኑ ሰዎች ናችሁ። ዴሚስ ሪል ስቴት ለብዙ ሰዎች ከዚህ በፊት በሀዘናቸውም ከጎኑ በመቆም በተለይ ደግሞ እንደዚህ አይነት ታላቅ ደስታ ሲሆን ደግሞ ከጎን በመሆን ይታወቃል። ዴሚስ ሪል ስቴት በጣም ፍንድቅ ኩልል ብለናል በእውነት በእናንተ ቤተሰብ ደስታ ማለት ነው። አሁን በድጋሚ በእውነት እንግዲህ የአርቲስት ገነት ንጋቱና የረዳት ፕሮፌሰር ሙላቱ ጃዋሬ ልጆች ለመላው ዓለም የሚገኙ ኢትዮጵያውያን በእውነት ትልቅ ተምሳሌት ናቸውና እጅግ አድርገን እናመሰግናለን። እሺ መክሊትና ቅዱስ እንግዲህ አንድ ጨዋታ ላይ ጫወታችሁ ነው። ጨዋታውን ያሸነፈ በይዘው 50 ሺህ ብር ነው የሚሸለማችሁ። 50 ሺህ እሺ ዛሬ ቀናችሁ ነው ብሩን ማድረግላችሁ። ነገር ከሆነ ደስ ይለኛል። አይ አንተ እሱ ላይ ነው። እኔ የምገዛውን ነገር አስቤያለሁ። እንቀጥል። ዝግጁ ናችሁ? ምን እናደርጋለን መሰላችሁ? የኛ ባለ 1 ባለ 2 ባለ 3 እና ባለ 4 መኝታ ቤቶቻችን ዋጋቸው ስንት እንደሆነ ትገምቱልኛላችሁ? ገምቶ ተቀራራቢ ራሱ የገመተ 50 ሺህ ብር ነው ያሸንፋል ማለት ነው። አራት ጥያቄ አለ። ለምሳሌ ሶስቱን እኔ ከሷ ከቀረብኩ ወደ ዋጋው እኔ 50 ሺህ ብር ወስዳለሁ ማለት ነው። ደፍኔት ከቀረብን ነው ወይስ ካገኘ ነው? ኤግዛክት ለቤቱ ትክክለኛ ዋጋ ኤግዛክትሊ ላይሆን ይችላል፣ ግን ተቀራራቢ የምትንካላችሁ ሞር የቀረበው ማለት ነው። ሞር የቀረበው እሺ ሞር የቀረበው እሺ why are you so excited? 50 ሺህ ብር። ይሄ የምትመለከቱት ባለ 1 መኝታ ቤት ነው። ላውንደሪ አለው፣ ስቶር አለው፣ ኪችን አለው፣ ሰፊ ሊቪንግ እና ዳይኒንግ ሩም ከነ ባልከኒ አለው። ከዛ ሰፊ ቤድሩም አለው። ከዛ ኮመን ባዝ አለው ማለት ነው። ይሄ ባለ 1 ነው። ይሄ ባለ 1 ነው። እኒህ ሁሉ ክፍሎች አሉት። ስቶር፣ ላውንደሪ፣ ሰፊ ኪችን ከነ ባልከኒ፣ ሊቪንግ እና ዳይኒንግ ሩም ሰፊ ሩም አለው። ሶ የዚህ ቤት አጠቃላይ ዋጋው ስንት ነው? ማን ይጀምር? እሺ ለመክሊት ሰጥቻታለሁ። 7 ሚሊዮን ብር። 7 ሚሊዮን 8 ላድርገው? አይ 7 ሚሊዮን የኔ 8 አድርግ። ቅዱስ 8። እሺ መክሊት። እሺ ቅዱስ የኔን 7.5 አድርገው። 8 ሚሊዮን 7.5። እሺ መክፍያ መሰለሽ ነው 7.5 ሚሊዮን ብር መክሊት ብላለች። ቅዱስ ደግሞ 8 ሚሊዮን ብር። የታለ 50 ሺህ ብር? 50 ሺህ ብር አለ ተዘጋጅቶላቸዋል። 50 ሺህ ብር በይዘው ወይ እንዳሸነፍ ሁለት አንድ እድል እስጣችሁ። አሁንም እስኪ ሞክሩ አንድ እድል። ትክክል አለንም ነው አይደላችሁ? ቆይ ቅድመ ክፍያ አይደለም ጀስት አጠቃላይ ዋጋው
8.5 ቅዱስ 8.5 ብሏል። እሺ የመጨረሻ ነው ባይዘው 9 እሺ መክሊት 9 ሚሊዮን ብር የኛ አጓጓችሁ አይደል? አጓጓችሁ የኛ ባለ አንድ መኝታ ቤት አጠቃላይ ዋጋው 5.5 ሚሊዮን ብር ነው። ሙሉ ክፍያ አጠቃላይ ክፍያው ባለ አንድ መኝታ በትክክል 5.5 ሚሊዮን ብር አጠቃላይ ዋጋውን ከፍሎ የኛን ባለ አንድ መኝታ ስቶር፣ ላውንደሪ እና ሌሎች ሩሞችን ሰፋፊ የሆነ ሩም ነው ያለው እኛ ጋር ማግኘት ይችላሉ ማለት ነው። ስለዚህ ሁለታችሁ በአሁኑ ግምታችሁ ሁለታችሁ ኤክስ ናችሁ። ዴሚስ ሪል ስቴት እንግዲህ ከዚህ በፊት ከእናንተ ጋር ከአርቲስት ገነት ንጋቱም ጋር ከእናንተም ጋር ቤተሰብ ነን። አክቹዋሊ ብዙ ሰው ያውቀዋል፣ አብረን ነው የምንሰራው። ሶ አሁን ላይ ደግሞ እንግዲህ ብዙ ሰዎች የእናንተ አድናቂዎች አሉ። የሚዲያ ሰዎች ስለሆናችሁ ብዙ አድናቂዎቻችሁ እናንተን እንግዲህ ያው እዚህ ጋር ስንጠራችሁ ደግሞ ያው ዴሚስ ሪል ስቴት የሪል ስቴት ካምፓኒ ነውና አሁን ላይ አዳዲስ ኦፈር ይዞ መጥቷል። ስለዚህ ብዙ ሰዎች በደስታችሁም በሀዘናችሁም ከጎናችሁ ስለሆኑ አሁን ላይ እናንተ ደግሞ ለነሱ አዲስ ገጸ በረከት እኛ የሰጠናችሁ ለነሱ ብታስተላልፉ ብለን ለእናንተ አድናቂዎች እንግዲህ አሁን ላይ ዴሚስ ሪል ስቴት ከዚህ በፊት ፕሮግረስ ካላደረገው ህንፃ ላይ ዲስካውንት አድርጎ ነበር። አሁን ደግሞ ያው የእናንተ ደስታ አስመልክቶ እስከ 35% የሚደርስ ታላቅ ቅናሽ እንግዲህ ለእናንተ ቤተሰቦች አቅርቧል ማለት ነው። አሁን ላይ እንግዲህ የእናንተ አድናቂዎች በዚሁ አጋጣሚ እድል እንዲጠቀሙበት በ2 ዓመት የሚደርስ ቶሎ የሚደርሰው ላይ እስከ 35% ቅናሽ አድርገንላቸዋል ማለት ነው። ጨዋታ ቁጥር 2 አሁን ደግሞ ባለ 2 መኝታ ላውንደሪ አለው፣ ስቶር አለው፣ ኪችን ሰፊ ኪችን ከነ ባልከኒ የአበሻ ምግብ ሽታ ይኖራል፣ ጭስ ይኖራል፣ እሱም ቬንቲሌት እንዲያደርግ ምናምን ፕላስ ደግሞ የሰራተኛ ክፍል ከነ ሻወር ሽንት ቤት ያለው ኤክስትራ ነው። ሻወር ሽንት ቤቱ ዴፊኒትሊ ኤክስትራ የራሷ ሰራተኛዋ የራሷ መታጠቢያ ክፍል ሻወር ሽንት ቤት ያላት ማለት ነው። ሰፊ ሎቢ አለ፣ ሰፊ ሊቪንግ እና ዳይኒንግ ሩም ከነ ባልከኒ፣ ከዛ 2 መኝቶች መኝታ 1 መኝታ 2 የማስተር ቤዙ የራሱ ባዝሩም አለው። ሌላኛው ደግሞ 3ኛ መታጠቢያ ቤት አለው ማለት ነው። ስለዚህ ስንት መታጠቢያ አለው? የማስተር ቤድሩሙ የኮመን ባዝና የሰራተኛውን ጨምሮ 3 መኝታ ክፍል 3 መታጠቢያ ቤት አለው። 3 መታጠቢያ ክፍል አለው ባለ 2 መኝታው። ተጨማሪ ደግሞ ምንድነው ላውንደሪ ስቶር አለው። 2 ባልከኒ አለው። 2 ባልከኒ ያለው 2 ባልከኒ የቅድሙ አንድ ነበር። ያሁን ደግሞ 2 በየትኛው በኩል በሊቪንግ እና ዳይኒንግ ሩሙ ሳይድም ባልከኒ አለው፣ ሰፊ ባልከኒ። ሌላኛው ደግሞ በኪችን በኩል ማንዳቶሪ ነው አለ ማለት ነው። የዚህ ባለ 2 መኝታ አጠቃላይ ዋጋው ስንት ይመስላችኋል? እኔ ልገምት መጀመሪያ 50 ሺህ ብር ነው። እኔ ገመት መክሊት ተዘናግተሻል። ባይዘው ወይ 50 ሺህ ብር ወይናቀች ምናምን ትመስላለች እኮ እኔ ልገምተው። ቅድም መጀመሪያ ሰው ጀምራለች። እሺ የቀደሙን እጥፍ ነው ኤቭሪቲንግ ያለው ሽንት ቤትና ባዝሩም ጨራሽ ጨምራል። የቀደሙን ብር እጥፍ 11 ሚሊዮን ብር ቅዱስ 11 ሚሊዮን ብር ገምቷል። እሺ መክሊት የዚህ ባለ 2 መኝታ አጠቃላይ ዋጋው ስንት ይሆናል? እኔ 11 ሚሊዮን ብር ነው የምፈልገው። ማሸነፍ አትፈልግም ብያለሁ እኮ ቅድም። እሺ 10.9 10 ሚሊዮን 900 ሺህ ብር 900 ሺህ 50 ሺህ ብር የኛ ባለ 2 መኝታ ተጨማሪ ስቶር፣ ላውንደሪ፣ የሰራተኛ ክፍል ከነሻወር ሽንት ቤት ያለው 2 ሰፋፊ ባልከኒ ያለው ቆይ አጠቃላይ ዋጋው ልናገር ስንት ነው? እሺ 10 ሚሊዮን 500 ሺህ ብር 10 ሚሊዮን ቀነሽ አይደለ? 200 ቅርሳ 10 ሚሊዮን 500 ሺህ ብር 10.5 ብላለች። 500 ሺህ ነው እንዴ? እኔ 11 ላይ ነኝ። ቅዱስ 11 ላይ ነው። አሁን ራሱ መቀየር አሁን ዋጋ እናገራለሁ። የኛ ባለ 2 መኝታ አጠቃላይ ዋጋው አሁን ዋጋ እናገራለሁ። የኛ ባለ 2 መኝታ አጠቃላይ ዋጋው ልናገር፣ አጠቃላይ ዋጋው 7 ሚሊዮን 500 ሺህ ብር ብቻ ነው። የምርህን ነው የምታወራው? የምሬን ነው።
እንዴት ይሄ የምንቀልደው ምናምን ሳይሆን ከዚህ በላይ ዋጋችን ባይዘው ከዚህ በፊት በነበረው ዋጋ እንደዛ ነበር። አክቹሊ ግን አሁን ላይ 35% ቅናሽ አድርገን ነው ይሄን ዋጋ እንትን ያልኳቸው። እንግዲህ ይሄ ዲስካውንት የሚቆየው እንደ ታይም ፊክስ አድርገን አይደለም ያስቀመጥነው። ኦልሞስት ለሚመጡ 25 ሰዎች ብቻ ለቡ ላይ በሚገኘው ሂልሳይድ ሬዚደንስ ኦልሞስት ባለ 1 ባለ 2 ባለ 3 መኝታ ሰፋፊ አፓርትመንቶች አሉን ማለት ነው። 60% የባንክ ብድር አመቻችተንላቸው የቤቱን 8% ብቻ ከፍለው ከዛ በፕሮግረስ ነው የ2 ዓመት ፕሮጀክት ላይ ነው እንግዲህ ዲስካውንት ያደረግነው። እዛ ፕሮጀክት ላይ እንግዲህ ይሄን ዲስካውንት ሰጥተናቸዋል ማለት ነው። እንግዲህ አፓርትመንቱ እንደሚታወቀው ኮምፓውንድ አፓርትመንት ነው። በውስጡ ሰፋፊ የሆኑ የመዋኛ ገንዳዎች፣ የልጆችና አዋቂዎች የመዝናኛ ስፍራዎች ይገኛሉ። ፕላስ ደግሞ ሰፋፊ ቴራሶች ለሀዘንም ለደስታም የሚሆኑ ማለት ነው። ፓርኪንግ እስከ 2 መኪና ያለው አሳይን ይደረጋል። ሰፋፊ ሱፐርማርኬቶች፣ ቢቱ ሳሎኖች። አንተ ደግሞ ጅም ትወዳለህ አይደል? አዎ በቃ እዛው ነው የምሰራው። ዴሚስ ሪል ስቴት አሁን እየሸጠ ያለው ኦልሞስት በ8% ቅድመ ክፍያ 60% የባንክ ብድር ለደንበኞች አመቻችቶ ነው ማለት ነው እየሸጠ ነው የሚገኘው። ሌላኛው ደግሞ የኮንስትራክሽን ሂደታችን ደግሞ እኛ የምንሰራው በዘመናዊ የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርምወርክ የሚባል የኮንስትራክሽን ቴክኖሎጂ ከኤዥያ ምተን ነው የምንሰራው። ስለዚህ የኮንስትራክሽናችን በዴሚስ ሰማይ ስር ፀሐይ አያጠልቅም ነው የሚባለው። ማታ እንሰራለን። ሰራተኞች በሽፍት እዛው ካፍቴሪያዎች አሏቸው። እንደገና ደግሞ ዶርም ተደርጎላቸው እዛው እያደሩ በሽፍት ይሰራሉ ማለት ነው። ስለዚህ ማስረከቢያ ጊዜ እኛ ጋር የሚያሳስብ አይደለም። ጨዋታ ቁጥር 3 አሁን የማሳያችሁ ባለ 3 መኝታ ነው። ስንገባ ሰፊ ሎቢ አለ፣ ኪችን ከነ በረንዳው፣ ላውንደሪ፣ የሰራተኛ ክፍል ከነ ሻወር ሽንት ቤት፣ ከዚህ ጋር ስቶር። ከዛ ወደ ሊቪንግ እና ዳይኒንግ ስንገባ ደግሞ ሰፊ ባልከኒ ፕላስ ወደዚህኛው ስንገባ ደግሞ ወደ መኝታ ክፍሎች ሰፊ የሆነ ማስተር ቤድሩም ከነ መታጠቢያ ክፍሉ እና ክሎዚቱ፣ ሌላኛው ሁለተኛ መኝታ ክፍል፣ ሶስተኛ መኝታ ክፍል ፕላስ ተጨማሪ ደግሞ ኤል ሼፕ ባልከኒ ወደ 7.1 ሜትር ስኩዌር የሚሆን ኤል ሼፕ ባልከኒ አለው። ይሄ ባለ 3 መኝታ አጠቃላይ ዋጋው ስንት ይሆናል? ስንት ቶይሌት አለው ነው ያልከኝ? ቶይሌት ስንት አለው? እዚህ ጋር አለ 1 2 3 መታጠቢያ ክፍል አለው። 3 በረንዳ አለው። የቅድሙ ለበረንዳ ነበር አይደል? ያሁኑ 3 በረንዳ አለው። ኤል ሼፕ ባልከኒ በማስተር ቤድሩም አለ፣ በኪችን አለ፣ በሊቪንግ እና ዳይኒንግ ሩም አለ። በኪችኑ በረንዳ አለ። ማንዳቶሪ ነው። እኔ ዲስካውንት አድርጌ የመጨረሻ ማለት ነው። አዎ እስካሁን ድረስ ዋጋችሁ በጣም ስላስገረመኝ፣ እሺ ባለ 3 መኝታ የ50 ሺህ ብር ውድድር እንደሆነ አትርሱ። የመጨረሻ ዲስካውንት አድርጌ እኔ 10.5 10 ሚሊዮን 500 ሺህ ብር ቅዱስ 10.5 ይላል። እሺ መክሊት 3 ሜትር ክፍል እኮ ነው። ባለ 3 መኝታ ነው። እነዚህ ሁሉ ክፍሎች ያጠቃልላል። 10 ራሱ በጣም ቅናሽ እኮ 11 እኮ ነው ያልኩት። ይሄን ካላሸነፋችሁ የሚቀራችሁ በአንድ ባለ 4 መኝታ ነው እንጂ ጨዋታው ሊያልቅ ነው። 50 ሺህ ብር ነው ያልኳችሁ። ግን እስካሁን እኔ እየመራ ያሉት በትክክል አይደለም። እስከማርኪ ሁልጊዜ ማለት ነው የመጀመሪያውን ልና ሁለተኛውን ስል ነው የምሳሳተው። ስለዚህ የመጀመሪያውን አሁን ወስኝ ባለ 3 መኝታ 8.5 8.5 ሚሊዮን ብር ብላለች። የመጨረሻ ያው ስኮር እየያዙላችሁ ነው። እዚህ ጋር ዳኞች አሉን። እሺ ኦኬ። ማዳላት ምናምን አይቻልም፣ ማዳላት አይቻልም ያሉትን ብለዋል ማለት ነው። ስለዚህ ቅዱስ 10 ሚሊዮን 500 ሺህ ብር ነው ብለዋል ባለ 3 መኝታ። መክሊት ደግሞ 8 ሚሊዮን 500 ሺህ ብር ነው ብላለች። የመጨረሻ 10.4 ስንት? 10.4 10 ሚሊዮን 400 ሺህ ብር። እሺ እኔ ደግሞ 8.6 8 ሚሊዮን 600 ሺህ ብር ልናገር። የዴሚስ ሪል ስቴት ባለ 3 መኝታ ክፍል ስቶር፣ ላውንደሪ፣ 3 ባልከኒ፣ 3 መኝታ ክፍል፣ 3 መታጠቢያ ክፍል ያለው አጠቃላይ ዋጋው 9 ሚሊዮን 500 ሺህ ብር ነው ልለው ነበር። አሁን የዚህ ቅድመ ክፍያ ስንት ነው? እኛ የምናስከፍለው ቅድመ ክፍያ አሁን ሙሉ ክፍያውን አይደለም 8% ብቻ ነው እኛ የምናስከፍለው አሁን ላይ የቤቱን 8%። ለምሳሌ አሁን 65 ነው ያልኩት 3 ሜትር ክፍል ዴፊኒትሊ ስንት ማለት ነው? ስለዚህ ኦኬ ቅድመ ክፍያው ኦልሞስት 8%። እስኪ ቼክ አድርግ ራስ። እኔ ከምናገረው ምስከፍል ነው 9 ትራንስፈር ላደርግ እዚህ ነው ባለ 3 መኝታ ባለቤት የምናደርግ 760 ሺህ ብር ማለት ነው። በትክክል የኛ ባለ 3 መኝታ 8%ቱ ስንት አልከኝ? 760 ሺህ ብር ለራሱ አሳቀ ደበረ።
ጨምር ያለው የኛ ባለ 3 መኝታ በ8% ቅድመ ክፍያ ከ760 ሺህ ብር ጀምሮ ያገኛሉ ማለት ነው። ስለዚህ 60%ም የባንክ ብድር አለው። ቅድም እንደተነጋገር ነው 60% የባንክ ብድር አለው። አሁን ምሳሌ ይሄን 9.5 ሚሊዮን ባለ 3 መኝታ መግዛት የሚፈልግ ሰው 60%ቱን ከባንክ ጋር ያያይዘውና 40%ቱን ደግሞ ቀስ እያለ ይከፍላል ማለት ነው። በ9 ዙር በስንት ዓመት ውስጥ ማለት ነው የሚከፍለው? በ3 ዓመት ውስጥ ቀስ እያለ ይከፍላል። አሁን ቤቶቻችን እንግዲህ ከስቱዲዮ ባለ 1 ባለ 2 ባለ 3 እና ባለ 4 መኝታ በተለያየ የካሬ አማራጮች አሉን ማለት ነው። ደንበኛው በሚፈልገው ኢቭን ደሞዝተኛ ለሆነ ሰው ራሱ እኛ ጋር ቤት አለ። ፕላስ ደግሞ በተለይ አሁን ሰሞኑን የፋሲካ ወራት ነውና ከውጭ ሀገር ወደ ሀገር ውስጥ የመጡ ሰዎች ይኖራሉ። ስለዚህ አሁን ብዙ ጊዜ አሁን የእናንተ አድናቂዎች እርግጠኛ ነኝ ብዙ ሰዎች ያው ቤት በመፈለግ እዚህ ከተማ ውስጥ እርግጠኛ እየተንከራተቱ ይሆናል ብለን ማለት እንችላለን። አሁን ላይ እንግዲህ ያወጣ ነው ዲስካውንት ለእናንተ አድናቂዎች በጣም ቤስት ኦፕሽን ነው ማለት ነው። እንግዲህ 8%ታቸውን ቅድመ ክፍያ አድርገው ቤታቸውን በ2 ዓመት ውስጥ መረከብ የሚችሉትን ዲስካውንት እንሰጣቸዋለን። እንዳቅማቸው ስቱዲዮም ቢፈልጉ ባለ 1ም ቢፈልጉ ባለ 2ም ባለ 3ም ባለ 4ም በሚፈልጉት የካሬ አማራጭ መግዛት ይችላሉ ማለት ነው። ስለዚህ አሁን ዴሚሲ እንግዲህ ይሄን ኦፈር ያቀረበው ምንድነው ለ25 ሰዎች ብቻ ነው። እንዳልኩት መጀመሪያም በእናንተ ደስታ የተደሰቱ ሰዎች እንግዲህ ያው ለእናንተ አድናቂዎች ይሄን ኦፈር አቅርቧል ማለት ነው። ሌላው እንግዲህ በአርቲስት ገነት ንጋቱና በረዳት ፕሮፌሰር ሙልጌታ ጃዋሬ እንግዲህ ወደ ጋብቻ መመለስ ይሄን ደስታ አስመልክቶ ኬክ ይቆርሱልናል። እስኪ አንዴ ሁላችሁም ተነስታችሁ ማለት ነው ለእነዚህ እንቁ ልጆች በእውነት የምሬ ነው። ሞቅ አድርጋችሁ ሁላችሁም አጨብጭቡላችሁ። እንደናንተማ ሺህ ይወለድ እውነት። የመጨረሻውን 50 ሺህ ብር የሚያሸንፈውን ኦልሞስት ጥያቄ ደርሰናል። አራተኛው ጥያቄ ማለት ነው። የዴሚሲ ባለ 4 መኝታ ቅድም እንደተባለው የሰራተኛ ክፍል ከነ መታጠቢያ ሻወር፣ ሽንት ቤት፣ ኪችን ከነ በረንዳው፣ ላውንደሪ፣ ስቶር፣ ተጨማሪ ክፍሎች፣ ሰፊ ሊቪንግ እና ዳይኒንግ ሩም ከነ ባልከኒ ፕላስ ደግሞ ሰፊ ኮሪደር አልፈን 4 መኝታዎች 1 2 3 4 መኝታ፣ ሌላኛው ደግሞ ተጨማሪ ሰፊ ባልከኒ፣ በአጠቃላይ ባለ 4 መኝታው 3 ባልከኒ፣ አንደኛው በጣም ሚድል ባልከኒው ነው ማለት ነው። ስቶር፣ ላውንደሪ፣ ኪችን ይሄን ሁሉ ጨምሮ ሰፊ ባለ 4 መኝታ አጠቃላይ ዋጋው ስንት ይሆናል? ቶይሌቱ ስንት ነው የዚህኛው? በጣም ሽንት ቤት የምትወጪው አጠቃላይ 1 የማስተር ቤድሩሙ 2 3 4 አለ ማለት ነው። መኪና ማቆሚያ ምናምን ግን እንዴት ነው ዩዥዋሊ ሲሰራ? አለን ቤዝመንት ላይ ወደ 5 ቤዝመንት አለን ወደ ታች። እያንዳንዱ ዴሚሲ የገዛ ሰው ኢቭን እስከ 2 መኪና ማንም ፓርክ የማያደርግበት አሳይ እናደርጋለን። ፓርኪንግ ማለት ነው። ኢቭን ራሱ ገስት ቢኖር የተለያየ ያዘን የደስታን ፕሮግራም ቢኖር ቴካዌይ ፓርኪንጎች አሉን። ኢቭን ደግሞ እዛው ለሚኖሩ ሰዎች ደግሞ አሁን ዘመኑ ወደ ኤሌክትሪክ መኪና እየተቀየረ ስለሆነ የኤሌክትሪክ ቻርጅ ማድረጊያ ስቴሽኖችም እዚሁ ይገጠሙላቸዋል። የፓርኪንግ ነገር ኤሌክትሪክ ነው መኪና አልበላም አልጠጣም ብዬ ልገዛ ነበር፣ ግን ዋጋውን እበላለሁ እጠጣለሁ። ስለዚህ ምግብንም ትበላለህ፣ ቤትንም ትገዛለህ፣ መኪናም ትገዛለህ። የመጨረሻ ይሄን የሚያሸልማችሁ ሽልማት ባለ 4 መኝታ የዴሚሲ ሪል ስቴት ዋጋው ስንት ነው? መክሊት 16 ቅዱስ 16 ሚሊዮን ብር ብቻ እንደነበር አውቃለሁ። 18 መክሊት 18 ሚሊዮን ብር ብላለች። 17 ቅዱስ 17 ሚሊዮን ብር ብሏል። ስለዚህ የ50 ሺህ ብሩ የመጨረሻ ሽልማት ላይ ደርሰናል። ልናገር ይሄን ያሸነፈ ሰው በቃ ይወስዳል። 50 ሺህ ብር ይወስዳል። የታለ ግን 50 ሺህ ብር የዳኞች እጅ ገና ያለው በብድር አይደለም። ዋጋ ስንት? አመቻችት አጠቃላይ የዴሚሲ ሪል ስቴት ባለ 4 መኝታ ይሄን ሁሉ ክፍሎች አሟልቶ በጣም ሰፋፊ የሆነ ሩም ነው ያላቸው 16 ሚሊዮን ብር ነው። እነሱ ያሉት 18 እና 17 ሚሊዮን ብር ያላቸው። ስለዚህ እዚህ ጋር ፌል አድርጋቸዋል። ስለዚህ ዳኞች እስካሁን ከባለ 1 ባለ 2 እና ባለ 3 ባለ 4 መኝታ የገመታችሁን ግምት ተቀራራቢ የሆነውን እነሱ አሳይን ያዩትና ያሸነፈ 50 ሺህ ብሩን አሁን ላይ እዚሁ እጃችሁ ላይ ትሰጣላችሁ ማለት ነው። እኔ ግን እናንተም ብሆን ማለት ነው ግማሽ ግማሽ አከፋፈል ምንም የለም። እንግዲህ እኔ ኒውትራል ነኝ። አሁን ታዲያ 50 ሺህ ብሩን ቀድሜ ብሰጣችሁ እና የቀረውን ቀስ ያልኩ መክፈላችሁ ለዚህ ቪዲዮ ነው
ስቱዲዮ 50 ጨምርበትማ። ስቱዲዮ ስንት ነው? ስቱዲዮ ኦልሞስት ከ4.4 ሚሊዮን ብር ጀምሮ አለን ስቱዲዮ። አጠቃላይ ክፍያ ነው። ወይኔ ሲገርም። ሶ ቅድመ ክፍያው ስቱዲዮ ኦልሞስት ወደ 432 ሺህ ብር ቅድመ ክፍያ ጀምሮ እናገኛለን ማለት ነው። ስለዚህ ዳኞች ውሳኔውን ያሳውቃሉ። በጣም እናመሰግናለን። ግን አንድ ጥያቄ አለኝ። ይቻላል። አሁን የኛን ቪዲዮዎች የሚያዩ ሰዎች አሉ፣ ከውጭም ሀገር አሉ፣ ከዚህም ሀገር አሉ። አንደኛ ከዛ ሆነው እዚህ ቤት መግዛት ለሚፈልጉ ሰዎች እንዴት ነው የሚደረገው ውሉ ምናምን ሁሉም ነገር ማለት ነው። ሁለተኛ ደግሞ ለ25 ሰዎች አይደል? 25 ሰዎች ለ25 ሰዎች 30% ቅናሽ አድርጌያለሁ ብላችኋል። ዴምሲ ብለናል። ቅናሽ አድርገናል ብላችኋል። አንደኛ እነዛን 25 ሰዎች የኛን ቪዲዮ አይተው እንደመጡ ምን ሲሉ ነው የምታውቁት? በጣም ጥሩ። በጣም ሁለተኛ ደግሞ እንዴት ነው 30% እስካሁን እኛ እርግጠኛ ነን እስካሁን ከእናንተ ጋር ስለሰራን የምርም ቅናሽ እንዳለ እንዴት ነው የኛ ከስተመሮች የኛ ቪወሮች የሚያዩት? በጣም ጥሩ። በጣም ጥሩ። እንግዲህ ከመጀመሪያው ጀምሬ በምን መልኩ ነው የሚያገኛችሁ የሚለውን ነገር ልመልስ። እንግዲህ እኛን የሚያገኙን ከስር በተቀመጠው ቁጥር ብቻ በመደወል ለቡ መብራት ዋና መስሪያ ቤታችን የሚገኘው እዛ ላይ ነውና ሲመጡ እንግዲህ የአንተ የቅዱስ ጥያቄ ምንድነው ማንንም ብለው ነው መምጣት ያለባቸው የሚለውን እንግዲህ የመክሊትና የቅዱስን ቪዲዮ አይተን ነው የመጣ ነው እነሱም ብለን ነው የመጣን ብለው በመናገር ስለዚህ ይሄን 35%ቱን እዚህ ጋር ማግኘት ይችላሉ ማለት ነው። ይሄን ሲናገሩ ሌላኛው ደግሞ ከውጭ ሀገር እንዳልከው ብዙ ተከታይ ይኖራቸዋል ብዬ አስባለሁ። ከዚህ በፊት እንደምናደርገው እንግዲህ ውጭ ሀገር ላሉ ደንበኞቻችን ምን እናደርጋለን? እዛው ሁነው እንግዲህ እነሱ በቪዲዮ ኮል እዚህ ጋር በዙም ውይይቶች እናደርጋለን። ስለሚፈልጉት ፕሮዳክት እናስረዳቸዋለን። ትልቅ ስክሪኖች አሉን። ሳይት ላይም ላይቭ እናስረዳለን። ስኬጁል አለን። በዛ መሰረት ይረዱና የሚፈልጉት መኝታ ክፍል መርጠው እዛው ተወካይ ካላቸው እዚህ ሀገር ጥሩ ኢትዮጵያ ውስጥ ያላቸው ተወካይ መላክ ይችላሉ ዋና መስሪያ ቤቱ ጋር ማለት ነው። ካለበለዚያ ግን ከተረዱና የሚፈልጉት መኝታ ክፍል ከነገሩን እዛው ሆነው ክፍያቸውን ጨርሰው በድርጅቱ አካውንት በዴሚሲ ሪል ስቴት በሱ አካውንት ጨርሰው ወዲያው በ3 ቀን በዲኤችኤል ካሉበት ሀገር እናደርስላቸዋለን። ቅድም እንደተናገርኩት ነው እንግዲህ ሜቢ ቤት እየፈለጉ ሊሆን ይችላል። ስለዚህ እናንተ አድናቂዎች በቃ እናንተን ሜንሽን አድርገው ስማችሁን ከታች በተቀመጠው ስልክ ደውለው ወደ ቢሮአችን መጥተው ያን 35% ቅናሽ ማግኘት ይችላሉ።